ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስካሁን ቤተሰብ ካሉናችሁ የምሰራቸው ፊልሞች እንዲደርሳችሁ ሰብስክራይብ ያደርጋችሁ ቤተሰብ አድርጉኝ። ሁልጊዜም እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ ይህን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ፖሊሶች አንድ ወንጀለኛ ፈልገው ወደ አንድ ቤተሰብ ይመጣሉ። አባት ጥፋት ያጠፋው ትልቁ ልጁ ፋቲ እንደሆነ እያወቀ ባራንን ያሳስረዋል። ባራን ገና 14 ዓመቱ ስለነበረ ቅጣቱ ቀለል ይለታል ብሎ ነበር ያሰበው። የመጀመሪያ ልጁን ፋቲን ለመከላከል ብሎ ትንሹን ልጁን መስዋዕት አደረገ። አባት ቤተሰቡን ቀና ያደርጋል ብሎ ልቡ የጣለበት ፋቲ ላይ ነበር። በርሃን ከአባቱም በላይ ታላቅ ወንድሙ ፖሊሶች ይዘውት ሲሄዱ ጸጥ ብሎ ስለተመለከተ በጣም ነበር ያዘነበት። ከ15 ዓመት በኋላ በርሃን አቱን ጨርሶ ከእስር ቤት ይወጣል። እስር ቤት በር ላይ ፋቲ ከሴት ልጁ ሊዲያ ጋር ቆሞ እየጠበቀው ነበር። ፋቲ ወንድሙን ሲያየው ሊያቅፈው ይጠጋዋል። ብርሃን ግን አሁንም ወንድሙ ላይ ቂም እንደያዘበት ነበር። ፋቲም ተንበርክኮ ይለምነዋል። ቤተሰቦቻችን ሞተዋል፣ ለአንዳችን ነን አሁን ያለነው ይለዋል። ከአይኑ እንባ እየወረደ ይቅር እንዲለውና ሁለተኛ እድል እንዲሰጠው ይጠይቀዋል። ብርሃን እየጮኸ ልጅ ፊት ራስህን ማዋረድ አቁም ተነስ ይለዋል። ሊዲያም ጠጋትልና ከአባቷ ጋር አጎቷን መለመን ጀመረች። ብርሃን ውስጡ የነበረው ቂም በጣም ከፍተኛ ከመሆኑ የተነሳ ሳያውቅ ሊዲያን ይገፈትራታል። ግን እንደ መፍራት ብላ ልታለቅስ ስትል አሳዘነችውና እሺ ብሎ ከነሱ ጋር አብሮ ወደ ቤት ለመሄድ ይወስናል። ወደ ቤት ከመጡ በኋላ ብርሃን ከሊዲያ ጋር ሳሎን ቁጭ ብሎ ፋቲና ሚስቱ አርዙ እየተጨቃጨቁ ነበር። አርዙ ብርሃን ወደ ቤቷ ስለመጣ በጣም ተናዳለች። እስር ቤት ውስጥ ምን አይነት ባህሪ እንዳለው በምን አውቃለው? ወንጀለኛ ለምን ወደ ቤት ያመጣ ትለዋለች። ይህም የሚያሳየን ፋቲ ለሚስቱ እንኳን እውነቱን አልነገራትም። ብርሃን ከወንድሙ ጋር ልጅ እያሉ የተነሱትን ፎቶ ሲመለከት የደረሰበት በደል ትዝ ይለዋል። ከ15 ዓመት በፊት ምንም በማያውቀው ነገር ጎትተው ፖሊሶች ከቤቱ ያስወጡታል። ሊዲያ በጣም ደስ የምትልና የዋህ ልጅ ናት። አጎቷን ልታጫውተው ትሞክራለች። ከዚህ በፊት አይቼ ባላቅም አባቴ ግን ስላንተ ሁሌ ነው የሚያወራልኝ አለችው። አርዙ ወደ ሳሎን ስትመጣ ሊዲያና ብርሃን ተቃቅፎ ትመለከትና ተቆጥታት ወደ ክፍልሽ ሂጂ ትላታለች። ብርሃን ይናደድና እቃውን ሰብስቦ ለመውጣት ይሞክራል። ትንሽ አልኮል ቀማምሶ የነበረው ፋቲም ብርሃንን ለማስቆም ይሞክራል። ብርሃን የሚገፈትረውና ልመና እንደማያስቆመው ያሳየዋል። ፋቲም በጣም ይናደድና ከዚህ በላይ ምን ላርግልህ? ሁሌም ቢሆን መጥቼ ልጠይቅ እንደሞከርኩ ነው። ገንዘብም ቢሆን አልከለከልኩም፣ እየላኩል ነበር። አንተነ አልፈልግም ያልከው ይለዋል። ከታሰርክበት ቀን ጀምሮ እስክትፈታ ድረስ አንድ ቃል ሳተነፍስ በጸጥታ ስትቀጣ ይኖርሃል ይለዋል። በዚህ ጭቅጭቃቸው መሃል ሊዲያ መሃል ትገባና ብርሃንን እባክህ እደር አለችው። እናም እንዲቆይ ያሳመነችው። የሚቀጥለው ቀን ብርሃን እስር ቤት ውስጥ የተዋወቀውን ኢሳት የተባለውን ጓደኛውን ሊፈልገው ይወጣል። ብርሃን አሁን የሚከራየው ሱቅ እየፈለገ ነው። እስር ቤት ውስጥ በመካኒክነት ሙያ ሲሰራ ስለቆየ የራሱን ገራዥ ለመክፈት ነው ሐሳቡ። ኢሳትም አትቸኩል፣ ቀስ ብለት ከፍታለ፣ አሁን ነፃነትህን አጣጣም ይለዋል። እናም ኢሳት አንዳንድ የሚከራዩ ሱቆች ያሳየዋል። ሙሳ የኢሳት አለቃ ኢሳትን ይህንን ልጅ ድጋሚ ይዘህብኝ እንዳትመጣ ብሎ ተቆጣው። የኢሳት አለቃ ሙሳ ብርሃንን ምንም ቀልቡ አልወደደውም። ምሽት ላይ ብርሃንና ኢሳት ይገናኛሉ። ኢሳት መጥፎ ዜና ነበረ ለብርሃን የነገረው። ሱቁን ሊያከራየን የነበረው ሰውዬ ኪራዩን 2 እጥፍ አድርጎታል ይለዋል። ብርሃን በጣም ነበር የተናደደው፣ ምክንያቱም እጁ ላይ ያለው ገንዘብ ያን ያህል አያክልም ነበር። ብርሃን ዝም ብሎ ሲናደድ ይመለከተውና ኢሳት ለምንድነው ወንድምህን ፋቲ እርዳታ ማጠይቀው ይለዋል። ባረን ወንድሙን እርዳታ ከሚጠይቅ ቢሞት ነበር የሚሻለው። ጊዜያዊ ወደሚያርፍበት ወደ ወንድሙ ቤት ምሽት ላይ ሲመጣ የወንድሙ ሚስት አርዙ ሊያናግሩት እንደሚፈልጉ ነገረችው። ከተወሰኑ ቀናቶች በኋላ ሙሉ ቤተሰብ ለመዝናናት እንሄዳለን ትለዋለች። ቤት ውስጥ ብቻህን እንደመቆየት እነዚህን ስራዎች ሰርተ ጠብቀኝ ብላ የስራ ዝርዝሮች ጽፋ ትሰጠዋለች። ከእነዚህም ዝርዝሮች ውስጥ እስር ቤት እንደነበረ ለማንም እንዳይነገር ተጽፎበታል። ምክንያቱም የባሌን ስም ያጠለሻል ብላን ያሰበችው። ፋቲ የጻፈቻቸው ትዕዛዞች በጣም አሳፋሪ ሆኖ ስላገኘው ሚስቱን ምን እየሆንሽ ነው ብሎ ይጠይቃታል።
ይላታል። እሷም እኔ ምንም አልሆንኩም፣ እጃችን ላይ ገንዘብ የለም፣ በዛ ላይ ደግሞ የወንድምህ ነገር ተጨምሮበት የባሰ ድሃ ነው የምንሆነው ትላለች። ብርሃን አትጨቃጨቁ ብሎ ልብሱን ሰብስቦ ጥሏቸው ይወጣል። ፋቲ ከኋላ እየተከተለው እባክህ ሚስት የምትለውን አትስማ ይለዋል። ብርሃን ግን ብቻውን መሆን እንደሚፈልግ ተናግሮ ፋቲን ጥሎት ሄደ። ብርሃን ማደሪያ ስላልነበረው ጎዳና ነበር ሌሊቱን ያሳለፈው። የሚቀጥሉት ቀናቶች ብርሃን ተከራይቶ ስራውን የሚጀምርበትን ቦታ መፈለግ ይጀምራል። በጣም ስለደከመው አንድ ካፌ ውስጥ ለማረፍ ይገባል። ቡና እየጠጣ ቀጥሎ ምን እንደሚያደርግ እያሰበ ያለ አንድ ሰው ጠጋ ይልና ብርሃንን ይተዋወቀዋል። ይህም ሰው ብርሃንን ምን አይነት ቤት ነው የምትፈልገው አይነት ቤት እንድትከራይ እኔ እረዳሃለሁ ይለዋል። ብርሃንም ምንም ነገር ሳይጠረጥር ከዚህ ሰው ጋር ይስማማና ሰውየው ፉልሺድ የሆነ የክራይ ውል አስፈርሞት እጁ ላይ ያለውን ገንዘብ እንዳለ ወሰደበት። በዚህ ሁኔታ ውስጥ ሆኖ ደግሞ ከሆስፒታል ይደወልለታል። ወንድሙ ፋቲ ከቤተሰቡ ጋር ለመዝናናት ከከተማ በወጡበት የመኪና አደጋ አጋጥሟቸው ነው። ብርሃን እንደተነገረው ከሆነ አርዙ በህይወት የለችም፣ ሞታለች። ወንድሙ ደግሞ ከፍተኛ የሕክምና ክትትል እየተደረገለት ነው። ብርሃን ለፋቲ ከፍተኛ ጥላቻ ቢኖረውም ያለበትን ነገር ይመለከትና በጣም ያዝንለታል። የአርዙ ቤተሰቦች ደግሞ ሊዲያን ወስዶ ማሳደግ እንደማይፈልጉ ይናገራሉ። ስለዚህም ያለው አማራጭ ሊዲያን እሱ መውሰድና መንከባከብ ነው ያለበት። ብርሃን ምን እንደሚያደርግ ግራ ነው የገባው። እጁ ላይ ምንም ገንዘብ የለም። የወንድሙን ልጅ እንዲንከባከብ ኃላፊነቱ ደግሞ እሱ ላይ ነው የወደቀው። ሊዲያ ድጋሚ ራሷን ስታውቅ የምትወደውን አሻንጉሊት ይዞላት ሄዶ ሊያጽናናት ይሞክራል። ድምፁ እየተንቀጠቀጠም ቢሆን እናቷ እንደሞተች ነገራት። አባቷም ቀስ እያለ እንደሚያገግም ይነግራትና ይዟት ሄዶ እንድታየው አደረጋት። ከዛ ቀን ጀምሮ ባረን ከሊዲያ አጠገብ አልተለየም ነበረ። ከዚህ በኋላ እሷ የእሱ ኃላፊነት ነበረች። ሌላ ብርሃንን በጣም ያስጨነቀው ነገር የወንድሙ የሕክምና ወጪ ነው። የወንድሙን የሕክምና ወጪ ለመሸፈን ወንድሙ ቤት ውስጥ ያሉትን እያንዳንዱን ነገር ይሸጠዋል። እንደዛም ሆኖ ገንዘቡ አልበቃም ነበረ። በዚህም ምክንያት የተጋጨችውን መኪና መሸጣት። ብርሃን መኪናዋን ለመሸጥ በሚሞክርበት ጊዜ ስላሻሻጥ ስላላወቀ በዝቅተኛ ዋጋ ሊገዙት ነበር። ሙሳ ግን አልቃ ይገባና በአሪፍ ዋጋ መኪናዋ እንድትሸጥ ይረዳዋል። ብርሃን የሕክምናውን ወጪ ከሸፈነ በኋላ ከዚህ በላይ ያለው ወጪ ከፍተኛ ስለሚሆንበት ወንድሙን ወደ መንግስት ሆስፒታል አዘዋወረው። ብርሃን ልቡ እየተሰበረም ቢሆን ልጅቷን መንከባከብ ስላልቻለ ወስዶ ህፃናት ማሳደጊያ አስቀምጧት ይወጣል። ግን ቤተሰቦቹ እሱን እንደተውት እሷንም ሊተዋት አልፈለገም። ተመልሶ ሄዶ ደግሞ ይወስዳታል። አሁን እንዴትም ብሎ እሱ ከኖረው ኑሮ የተሻለ ኑሮ ሊሰጣት ለራሱ ቃል ይገባል። ብርሃን ሊዲያን ይዟት የቤተሰቦቿ ቤት ይዟት ይመጣል። ግን እዛ ቤት ውስጥ ለተወሰኑ ቀናቶች ነው ማረፍ የሚችሉት፣ ምክንያቱም የቤት ኪራይ አልተከፈለም። ብርሃን ስራ ለመፈለግ ያልገባበት ቦታ አልነበረም። ሁሉም ሰው ታስሮ እንደነበረ የበፊት ታሪኩን ሲሰሙ ደንግጠው ሀሳባቸውን ይቀይራሉ። አንድ ቀን ብርሃን ኢሳትን ለማግኘት ሲመጣ አለቃውን ሙሳን አገኘው። ከዛም በስተመጨረሻ ሙሳ ለብርሃን አንድ እድል ይሰጠዋል። ጋራዥ ውስጥ የተቀመጠ አንድ አሮጌ መኪና አለ። እሱን መኪና የሚያስተካክል ከሆነ በቋሚነት ስራ እንደሚያገኝ ነገረው። ብርሃን ቀንና ሌት ይህንን መኪና ሲያስተካክል ቆይቶ በመጨረሻም መኪናውን አስነሳው። ብርሃን ይህንን ስራ ብቻ አልነበረ የሚሰራው፣ ሌሎች ተጨማሪ ስራዎች እየሰራ ለሊዲያ የሚያስፈልጋትን ነገር ለማሟላት ይሞክራል። አሁንም ቢሆን ቋሚ የመኖሪያ ቦታ አላገኘውም። ትምህርት ቤት ከተመለሰች በኋላ ብርሃን ጋር ነው ጊዜዋ የምታሳልፈው። ሙሳ ሁኔታቸውን ከተመለከተ በኋላ ጋራዥ ውስጥ አንድ ቦታ ያዘጋጅላቸውና እዛ እንዲኖሩ ይነግራቸዋል። ብርሃንና ሊዲያ አዲስ ማደሪያ ስላገኙ በጣም ነበር የተደሰቱት። ከቀን ወደ ቀን ብርሃን ገንዘብ ለማጠራቀም ታትሮ ነበር የሚሰራው። ከተወሰኑ ጊዜያቶች በኋላ ብርሃን ያሰበው ተሳክቶለት የራሱን ገራዥ ይከራያል። የአዲሱን ገራዥን ስም ሊዲያ ብሎ ነበር የሰየመው። ከረጅም ጊዜ በኋላ ፋቲ ተችሎት ተመልሶ ይመጣና ሊዲያን ይወስዳታል። ብርሃን ልጅቷን ለአባቷ ከመመለስ ውጪ ምንም አማራጭ የለውም። ብርሃን አሁንም ቢሆን ወንድሙን ፋቲ ይቅር አላለውም፣ ግን ሊዲያን በጣም ነበር የሚወዳት። ተላቅሰው ከተለያዩም በኋላ ተቻለው አቅም ቶሎ ቶሎ እየሄደ ይጠይቃታል። ለብርሃን ሊዲያ ህይወቱን እንዲያስተካክል መንገድ ትሆነዋለች። የዚህ ፊልም ታሪክ እዚህ ላይ ያበቃል።
ሁልጊዜም እንደምላችሁ መሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።